በመጨረሻም ወልቃይት ላይ የተፈራው ጦርነት ፈንድቷል። ጤና ይስጥልኝ የተከበራችሁ ውድ የቪኦኤ ቤተሰቦች እንደምን አላችሁ? ህወሓት ማምሻውን በወልቃይት ጠለምት በኩል ስለከፈተው ጦርነት መረጃዎችን አጠናቅረን መጥተናል። እስከ መጨረሻው ድረስ አብራችሁ እንድትቆዩ እንጋብዛለን። የሀገር ውስጥና የውጭ መረጃዎችን በአውዱ እንዲደርሷችሁ ከፈለጋችሁ የቻናላችን ቤተሰብ እንድትሆኑ እየጋበዝን በቅድሚያ ምን ተከሰተ ወደሚለው ወደ ዛሬው መረጃ እናልፋለን። እንግዲህ ዛሬ ጥር 18 በኢትዮጵያ ወልቃይት አካባቢ ላይ የትግራይ ኃይሎች በጠለምት በኩል በአራት አቅጣጫ ጥቃት መክፈታቸው ተሰምቷል። ጥቃቱ የተከፈተው በዋናነት ማይ ዳጉሻ ወይም ዳጉሳ ተብሎ በሚጠራ ልዩ አካባቢ ነው። ጥቃቱ የተቀሰቀሰው ከቀኑ 8 ሰዓት ገደማ እንደሆነ ከስፍራው መረጃዎች ደርሰውናል። እንግዲህ የህወሓት ኃይሎች የጥቃቱን የፈጸሙት ወልቃይትን እና ጠለምትን መቆጣጠር አለብን በሚል መሆኑ ተሰምቷል። የህወሓት ኃይሎች ከሰሞኑ ለየት ያለ ወታደራዊ እንቅስቃሴ እያደረጉ ነው። በተከዜ በኩል ለመሻገር ጥረት ሲያደርጉ እንደነበር ይታወሳል። አሁን ግን በይፋ በዋልድባ በኩል ተከዜን ተሻግረው ነው ጠለምት ላይ ጥቃት የከፈቱት። ሱዳን አካባቢ ሸረሪና ላይ የሰፈረውም አርሚ ሰባ የሚባለው የህወሓት ኃይልም በተመሳሳይ ከወልቃይት በ10 ኪሎ ሜትር ርቀት ላይ ይገኛል። የተለየ እንቅስቃሴ እያደረገ መሆኑን እንደዚሁ መረጃዎች ያመላክታሉ። እንግዲህ ህወሓት ተከዜን ተሻግሮ ጥቃት ሲፈጽም በነ ኮሎኔል ደመቀ የሚመራው የተከዜ ዘብና እዛው አካባቢ የተሰማራው መከላከያ ሰራዊት ምላሽ መስጠታቸውን መረጃዎች ያመላክታሉ። እንግዲህ የህወሓት ኃይሎች ጥቃቱን አጠናክረው በተለያዩ ግንባሮች መቀጠላቸውን ተከትሎ የተከዜ ዘብና መከላከያ ሰራዊት በሰጡት ምላሽ ወይም ደግሞ የመልስ ምት ጥቃት በመፈጸማቸው የህወሓት ኃይሎች ላይ ጉዳት መድረሱ እንደዚሁ ደግሞ አመራሮች ጨምሮ የተማረኩ የተገደሉ መኖራቸውን ከስፍራው መረጃዎች ደርሰውናል። በተለይም ደግሞ የወልቃይት ጠገዴ ማንነትና ወሰን አስመላሽ እንደዚሁም ደግሞ የጠለምት ተመሳሳይ ኮሚቴዎች አሉ። ከነሱ ኮሚቴዎች የደረሰ መረጃ እንደሚያመላክተው ከሆነ እስከ ምሽት 1 ሰዓት ድረስ ውጊያው እንደቀጠለ ነው። አካባቢው ላይ ከፍተኛ የተኩስ ድምፅ እንደሚሰማም በዚያው አካባቢ ነዋሪነታቸውን ያደረጉ ወገኖች አድርሰውናል። እንግዲህ ቲፒኤልኤፍ በአካባቢው ጥቃቱን የከፈተው ከሰሞኑ በወታደራዊ ቃል አቀባዩ ገብረ ጻድቅ በኩል ወልቃይትን ወደ ትግራይ በሰላማዊ መንገድ ማስመለስ የማንችል ከሆነ በኃይል እናስመልሰዋለን የሚል ይዘት ያለው ቃለመጠይቅ በህወሓት ልሳን ወይን ከሰጠ በኋላ ነው። ይህ የህወሓት የጦርነት ወቅት ወይም የወታደራዊ ቃል አቀባይ ምንድነው የሚሉት? ወልቃይትን በኃይል መቆጣጠራችን አይቀሬ ነው። ትግራይን ሀገር ለማድረግም የሚቀረን እንደ ወልቃይት ያሉ የግዛት የማስከበር ስራ ነው የሚል ንግግር አድርገዋል። ይሄ እንግዲህ ቀላል እንደምታ አይኖረው። ምክንያቱም የቲፒኤልኤፍን ወታደራዊ ክንፍ ወክለው ነው እየተናገሩ ያሉት። ህወሓት ደግሞ በፖለቲካ ክንፉ በይፋዊ ፌስቡክ ገጹ በየሳምንቱ የሚወጣቸው መግለጫዎች እንደዚሁ ደግሞ አዲሱ ቃል አቀባዩም እንደዚሁ የሚሰጧቸው መግለጫዎቹም በተመሳሳይ ሉዓላዊነታችንን እናስከብራለን የሚል ነገር ነው። ከዚህ ቀደም እንደምንለው በክልል ደረጃ ሉዓላዊነት የሚባል ነገር የለም። ሉዓላዊነት ለሀገር የተሰጠ ነገር ነው። ነገር ግን በህወሓት በኩል ይሄ ነገር በተደጋጋሚ ይነሳል። በተደጋጋሚ የሚነሳበትም አንዱ ምክንያት እንግዲህ ትግራይን እንደ ሉዓላዊ ሀገር እንደ ብሔራዊ አጀንዳ አድርገው የሚያነሱት የወልቃይት ጉዳይ እንግዲህ ሀገር የሚል ሀሳብም ስለሚያቀነቅኑ ከዚሁ ጋር የተገናኘ ነው። ምናልባት እንግዲህ የቲፒኤልኤፍ አካሄድ በዚህ ከቀጠለ ወልቃይት ጠለምትና ራያ ያሉ በአማራ በኩል ይገባኛል ጥያቄ የሚነሳባቸውን አወዛጋቢ አካባቢዎች በኃይል ከተቆጣጠረ ሀገር የመሆኑን እንቅስቃሴ ገፍቶ ሊቀጥልበት እንደሚችል እንግዲህ አመላካች ዝንባሌዎች ናቸው ያሉት። የሆነ ሆኖ እንግዲህ ዛሬ በጠለምት በኩል የተከፈተው ጥቃት ህወሓት ከሰሞኑ ካለው እንቅስቃሴ እየሰጣቸው ካሉ መግለጫዎች አንጻር ሊመጣ እንደሚችል ሲጠበቅ የነበረ ነገር ግን ደግሞ ምን ያክል ይጓዛል ህወሓት በዚህ በወታደራዊ አቅም ረገድ ገፍቶ ይሄዳል የሚለው ጉዳይ አጠያቂ ነው። ምክንያቱም ከዚህ ቀደም በአፋር አካባቢ ጥቃት ከፍቶ እምብዛም ገፍቶ መሄድ አልቻለም። አሁንም በጠለምት በኩል የከፈተው ጥቃት ምናልባት እስከ ምሽት ድረስ የቀጠለ ቢሆንም ያን ያክል ገፍቶ መሄድ የሚችል ቁመና ግን የለውም። በዛው አካባቢ ያለ የተከዜ ዘብና መከላከያ ሰራዊት እየመከቱት ወይም ደግሞ ምላሽ እየሰጡት ነው የሚገኘው።
ነገር ግን ህወሓት እንደሚታወቀው ብቻውን አይደለም፣ ከጀርባው ያሉ ኃይሎች አሉ። እንግዲህ በተለይም የኤርትራው ሻዕቢያ አለ፣ የሱዳኑ ጀነራል አልቡርሃን እንደዚሁ ከቲፒኤልኤፍ ጀርባ እንዳሉ ይታወቃል። ከሰሞኑም ከወልቃይት በ13 ኪሎ ሜትር ርቀት ላይ ሐምራይት የምትባል የሱዳን ከተማ ላይ እንደዚሁ የሶስቱ ኃይሎች ተገናኝተው በህዝብ ለህዝብ መድረክ ስም እንደዚሁ ማውራታቸውን በተለይ ደግሞ በሻዕቢያና በቲፒኤልኤፍ መካከል የተጀመረውን ጽምዶ የሚለውን ቅንጅት በዛም አካባቢ አጠናክሮ የሶስቱ የማድረግ እንቅስቃሴዎች አሉ። ተጨባጭ እንቅስቃሴ ነው ያለው። በነገራችን ላይ ሱዳን ውስጥ የህወሓቱ አርሚ 70 ለጀነራል ቡርሃን በቅጥረኝነት ይዋጋል። የኤርትራና የጀነራል ቡርሃን ደግሞ የሎጂስቲክስ እንደዚሁም ደግሞ የጦር መሳሪያ አቅርቦት ለአርሚ 70 እንደሚያቀርቡ ይታወቃል። እና እዛ አካባቢ ካለው አሁናዊ ሁኔታ አንጻር እንግዲህ ቲፒኤልኤፍ ወታደራዊ አቋሙን አጠናክሮ ገፍቶ ሊመጣ ወይም ደግሞ ከፌዴራል መንግስቱ ጋር ከአማራ ኃይሎች ጋር ኮንፍሮንት አድርጎ ሊገፋ የሚችልበት እድል ያለው ከኋላ ባሉት ኃይሎች አቅም፣ ድጋፍ፣ ይሁንታ ላይ የተመሰረተ ነው። ከኋላ ያሉት ኃይሎች ከሌሉ እሱ በራሱ ራሱን ችሎ ቆሞ ወልቃይትንም ይሁን ጠለምትን ሙሉ በሙሉ ይቆጣጠራል ተብሎ አይታሰብም። ከዚህ ቀደም እንግዲህ ራያን መቆጣጠሩ ይታወሳል። ራያን የተቆጣጠረው እንግዲህ ራያ ላይ ማንም ምላሽ የሚሰጥ አካል አልነበረም። የአማራ ኃይሎችም የፌዴራል መንግስቱም ምላሽ ስላልሰጡ ራያን ተቆጣጥሮ እንግዲህ እስካሁን ድረስ በኃይል እያሳደረው ነው የሚገኘው። ምናልባት ህዝቡ ማሳደር ችሏል አልቻለም የሚለው ጉዳይ ሌላ ሆኖ ግን አካባቢው ላይ ራሱ ነው ያለው። ራያ ላይ የመከላከያ እና ፌዴራል ፖሊስ ኮማንድ ፖስት አለ። ያ ኮማንድ ፖስት ግን ምንም ፕራክቲካሊ መሬት ላይ ራን አድርጎ የሚሰራቸው ወይም ደግሞ የማሳደር ስራ አይሰራም። የቲፒኤልኤፍ ኃይሎች ናቸው በብዛት የሚንቀሳቀሱት፣ ያሻቸውን የፈለጋቸውን የሚያደርጉት ማለት ይቻላል። የሆነ ሆኖ እንግዲህ ቲፒኤልኤፍ የከፈተው ጥቃት የኤርትራው ሻዕቢያና የሱዳኑ ጀነራል አልቡርሃን ደግሞ ለቲፒኤልኤፍ በግልጽ ድጋፍ አድርገው የሚቀጥሉ ከሆነ የኢትዮጵያ መንግስትም እንግዲህ ይሄ ቀላልም ጉዳይ ስላልሆነ የአጸፋ ምላሽ ሊሰጥ ይችላል ተብሎ ይጠበቃል። ምክንያቱም አሁን በኢትዮጵያና በኤርትራ መካከል ውጥረት አለ። ከሱዳኑ አልቡርሃን ጋርም በተመሳሳይ ጥሩ የሚባል አይነት ግንኙነት አይደለም ያለው። አልቡርሃን እንግዲህ ከኢትዮጵያ በተቃራኒ የቆመ አቋም አለው። እንደ ግብጽ እንደዚሁም ደግሞ እንደ ሳውዲ አረቢያ ባሉ ኃይሎች የሚደገፍ ነው። ኢትዮጵያም ይህንን ሁኔታ አይታ እንግዲህ ጉዳዩ ገፍቶ ከቲፒኤልኤፍ ጀርባ ሆነው የሚመጡ ከሆነ እነዚህ የውጭ ኃይሎች በቀጥታ ጥቃት ልትፈጽም እንደምችል ይጠበቃል። ያ ደግሞ እንግዲህ የጦርነቱን አዝማሚያ ቀጠናዊ ሊያደርገው እንደሚችል አመላካች ነው። እንግዲህ በኢትዮጵያ አሁን ያለው የውስጥ ውጥረት በኦሮሚያ ክልል፣ በአማራ ክልል ያለው ጦርነት፣ ግጭት እንዳለ ሆኖ አሁን በቲፒኤልኤፍ በኩል ደግሞ ወደ ጦርነት የመገባት አዝማሚያው በግልጽ አፍጥጦ መምጣቱ ኢትዮጵያ ውስጥ ያለው የእርስ በርስ ጦርነትና ግጭት ቀጠናዊ አውድ የመያዝ አዝማሚያውን ከፍተኛ ያደርገዋል። ምክንያቱም እንግዲህ ኢትዮጵያ ውስጥ ያሉ የታጠቁ ኃይሎች ብቻቸውን አይደሉም የሚል ነገር ይነሳል። ምናልባት ብቻቸውን ናቸው አይደሉም የሚለው ከገለልተኛ አካል የተረጋገጠ ባይሆንም ከቲፒኤልኤፍ በኩል በግልጽ ከሱዳንም ከኤርትራም ጋር አለው። እንግዲህ በአማራ ፋኖ ኃይሎች በኩል በኦሮሞ ነጻነት ሰራዊት ወይም ኦነግ ሸኔ በኩል የውጭ ኃይሎች አሉ የሉ የሚለው በግልጽ ማረጋገጫ ባይኖርም ግን እነሱም ግንኙነት ሊኖራቸው እንደሚችል ይገመታል አሁን ካለው ቀጠና ሁኔታ አንጻር። እንደዚህ አይነት ነገሮች ሲመጡ የኢትዮጵያ መንግስት አልፎ አልፎ አንዳንድ ጀነራሎች ሲናገሩ ሰማ እንደነበረው የውጭ እጆች ካሉ እነሱ ላይ ቀድመ እርምጃ እንወስዳለን የሚል ነገር ሲነገር ነበር። የሆነ ሆኖ እንግዲህ አሁን ቲፒኤልኤፍ የጀመረው ጥቃት ገፍቶ የሚቀጥለው ከሆነ በቀጥታ በተለይም ደግሞ በኢትዮጵያና በኤርትራ መካከል ባይዲፎልት ጦርነቱ እንደተጀመረ ሊወሰድ ይችላል። ይሄ ደግሞ ኢትዮጵያ በግልጽ ኤርትራ ላይ ያነጣጠረ ጥቃት ልትፈጽም እንደምችል ተጠባቂ ነው። ኤርትራ ደግሞ በምላሹ ህወሓትን አጠናክራ ከጀርባ ልትገፋው ትችላለች። እንዳም ሆኖ ግን ተጨባጭ ነገሮች መሬት ላይ በሚሆኑ ነገሮች ሊቀያየሩ እንደሚችሉ ታሳቢ ማድረግ ያስፈልጋል።
ዝግጅታችን እዚህ ላይ አጠናቀናል። ስለተከታተላችሁን በእጅጉ እያመሰገንን በቀጣይ መረጃዎችን ይዘንላችሁ እንድንቀርብ ቻናላችን ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ ሁኑ። ጤና ይስጥልን።